የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 18 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 18 ቀን 2278 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ከዜናው ባሻገር ወሎ ማለት በብሔር ኦሮሞ በሃይማኖት ሙስሊም ማለት ነው ብለው የተነሱ የምናባዊው ሰሜን ኦሮሞ አዋላጆች እንቅስቃሴ ራያ ፓርቲ አብንና የወሎ ህዝቦች ፓርቲ የሚባሉ አለቅላቂዎች በኩል ከታሰበው ምርጫ ጎን ለጎን አብሮ እየተሰራበት እንደሆነ ተሰማ። ለዚህ ለአብን 24 ወንበሮች ለወሎ ህዝቦች ፓርቲ ደግሞ 7 ወንበሮች ካገዛዙ እንደተሰጣቸው ማረጋገጥ ተችሏል። ይህ ሁሉ ቅድመ ዝግጅት በቀጣይ ላሉበት የእጅ ብልጫ ጨዋታ መሆኑ ነው። የሚገርመው ምርጫ የለም አይኖርምም። የማንነቱ ኮሚቴ አዋቅረውም 2 ጊዜ ባህር ዳር መጥተው እንደተወያዩ ማረጋገጥ ተችሏል። እነዚህ በከሚሴ በባቲና በሎጊያ ተቀምጠው የክልልነት ጥያቄን እንደ ሽፋን የሚጠቀሙ አካላት እንቅስቃሴ ከህዝብ ፍላጎት ይልቅ ያገዛዙን የከፋፍለ ግዛት ስልት የሚያገለግል የፖለቲካ ተልእኮ መሆኑ ቀደም ብሎም የታወቀ ነው። ኦሮሚያ ልዩ ዞን ራያ ከአፋር የተወሰኑ ወረዳዎችንና ሰሜን ወሎ እንዲሁም ደቡብ ወሎን ያካተተ ካርታ ይዘው መዞር ከጀመሩ ቆይተዋል። ከጅሌ ጥሙጋ እስከ ራያና ሰመራ፣ ከወረኢሉ እስከ መካነ ሰላም ኮሚቴ አላቸው። ኮሎኔሉ ከሚሴ ላይ በነበረው በዝግ ስብሰባ ቃል የገባላቸው የክልልነት ጥያቄ የወሎ ቤተ አማራን ህዝብ ጥቅም ለማስከበር ሳይሆን የአማራን ክልል ተብዬ ጂኦፖለቲካ ይዞታ ለማዳከም የተወጠነ መርዛማ ዕቅድ ነው። የቤተ አማራን ህዝብ ከአማራ ወገኑ ነጥሎ እንደ ደሴት ለብቻው ማስቀመጥና በመጨረሻም በህዝበ ውሳኔ ስም ወደ ሌላ ክልል ለመጠቅለል የሚደረገው ዝግጅት በታሪክም በህዝብም ፊት የሚያስጠይቅ የከዳተኝነት ተግባር ነው። በተለይ እነ አሚ ሙሄና አህመድ አሰን የሚባሉ ግለሰቦችም በህዝብ ያልተወከሉ ይልቁንም ያገዛዙን አጀንዳ በወሎ ስም ለማስፈጸም የተሰማሩ የፖለቲካ ደላሎች መሆናቸውን ህዝቡ ሊገነዘበው ይገባል። በቀጣይ በሚወሰዱ እርምጃዎችም ህዝብ መደናገር የለበትም። በተለይም ወሎን ከእስልምና ጋር ብቻ ለማያያዝ የሚደረገው ጥረት በወሎ ምድር ለዘመናት የቆየውን የክርስትናና የእስልምና እኩልነትና መከባበር የሚንድ አደገኛ አካሄድ ነው። ይህ አካሄድ ሃይማኖትን ለፖለቲካ መጠቀሚያ በማድረግ ህዝብን ከህዝብ ለማጋጨት የሚሰላ ሴራ ቀመር ነው። ወሎ የኢትዮጵያ የጀርባ አጥንትና የአንድነት ማገር እንጂ ለጎሰኞች ፍላጎት ማሟያነት የሚገነጠል ብልት አይደለም። የወሎ ህዝብ ካለፈው የታሪክ ስህተት በመማር የእነዚህን ያገዛዙ ቅጥረኞችና በስውር የሚሰሩ ኮሚቴዎች ማንነትን ማጋለጥ የግዛት አንድነቱንና ታሪካዊ ማንነቱን የማስጠበቅ ግዴታ አለበት። በመጨረሻም ወሎን ሰሜን ኦሮሚያ ለማድረግ የሚያልሙ የፖለቲካ ቁማርተኞች ሊያውቁት የሚገባው የወሎ አማራ ማንነት ከርካሽ የፖለቲካ ትርፍ በላይ መሆኑን ነው። የህዝቡን አብሮነት በመናድና ካርታ በማዘጋጀት የሚገኝ ድል የለም። ይልቁንም እንዲህ አይነቱ የትዕቢት ጉዞ መጨረሻው ውድቀት ነው። አማራን በወሎ በኩል ለመከፋፈል የሚደረገው ጥረት በራሱ በወሎ ህዝብ የነቃ ተሳትፎና በአማራው ህዝብ ጽኑ አንድነት የሚመክን ይሆናል።
የወሎን ሕዝብ ክብርና ማንነት ለባዕድ አጀንዳ አሳልፈው ለመስጠት የሚሞክሩ አካላትም የታሪክ ተወቃሾች ሆነው እንደሚቀሩ ጥርጥር የለውም። የክልል ተብየው የአማራ ማለት ነው ባለስልጣኖች በፍርሃት አብዛኛዎቹ አዲስ አበባ ነው የሚኖሩት። እገሌ ርዕሰ መስተዳድር እገሌ ደግሞ የዚህ ዞን አመራር ከሚል የስልጣን ማዕረግ ስም በስተቀር የማስፈጸም ስልጣንም የላቸውም። ያገዛዙ መዋቅር ፈርሷል። ባህር ዳር፣ ጎንደር የመሳሰሉ ከተሞች ያገዛዙ ሰራዊት በከበባ ተቆጣጥሮ ለፕሮፓጋንዳ ክልሉ ሰላም እንደሆነ ማሳያ የተደረጉ ናቸው። ይህ የሆነበት ሁኔታ ተመስገን ጥሩነህ በሁለት ክፍለ ጦር ሰራዊትና በሪፐብሊካን ጋርድ ተከቦ ክልሉ ሰላም ነው ብሎ እየፎከረ ነው። ሳምንቱን ሙሉ ባህር ዳርና ጎንደር በአውሮፕላን እየተመላለሰ የክልል ተብየውን ሰላም መሆን ለማሳየት ይሞክራል። በአራቱ ክፍላተ ሀገር ስልጣን ከህይወት መስዋዕትነት እኩል የሚቀመጥ እርከን ሆኗል። እገሌ ተሾመ ሲባል ሰው ለቅሶ መቀመጥ ነው የሚቀረው። ስልጣን የሞት መልእክተኛ ሆኗል። ከሁሉም የሚገርመው የምርጫው ድራማ የሚካሄደው በዳሰሳ ነው። የሚወዳደሩት ግለሰቦች እንኳ ይፋ አልተደረጉም። ምክንያቱም ሕይወታቸውን ሊያጡ ይችላሉ ተብሎ ተሰግቷል። አረጋና ተመስገን በመከላከያ ታጅበው እየዞሩ ሰላም ነን በማለት አገዛዙ ራሱን እያስደሰተ ነው። የሆነው ሆኖ የኦሮሞማ የአገሪቱ ስልጣን ተዋረድ ኮስምኖ አዲስ አበባ ላይ እንኳ የጸጥታና የደህንነት ቦታዎች ታማኝ ሰዎችና የመከላከያ አመራሮች እየተመደበ በጥልቅ ስጋትና በጭንቀት ውስጥ ተሆኖ እያዘገመ ነው። ዘረኞቹ ባለጊዜዎች የቻሉትን ያህል ዘርፈው ለማምለጥ እየሞከሩ ነው። ነዳጅ ሳይቀር በፕላስቲክ ኮዳ በመዋቅር የሚቸበችቡ ሚኒስትሮች ተኮልኩለዋል። በጀትን ቀርጥፈው የሚበሉ ቢሊዮን ብሮችን እየዘረፉ ለማምለጥ የሚመቻቹ ባለስልጣናት ስፍር ቁጥር የላቸውም። ኮሎኔሉም የወደቀ ተቀባይነቱን ትንሽ እንኳን ነፍስ ከዘራ በሚል በየሚዲያው እየዞረ በፕሮፓጋንዳ ተወጥሯል። በአጠቃላይ ሁሉም የብልጽግና ተብየው ነገር የዜሮ ድምር ሆኗል። ምርጫውና ተያያዥ ጉዳዮች ደግሞ የመጨረሻው መጀመሪያን ያበስራሉ። በተለያዩ አካባቢዎች 1 ሊትር ቤንዚን በጥቁር ገበያ 500 ብር እየተሸጠ መሆኑ ታውቋል። መቼም የጥቁር ገበያ ነጋዴዎች ከማደያ በጥቅም ሰንሰለት ከንግድ እስከ ማደያ ባለቤት በፈጠሩት ጥምረት የሚያገኙት እንጂ ቤታቸው እንደ ጠላ ጠምቀውት አይደለም። በመጀመሪያ ሕገወጥነትን መከላከል ባልቻለበት ሂደት 1000 ብር 2 ሊትር የገዛን በታሪፉ ብሎ ለማለት ቅድሚያ የራስን ሕገወጥነትን የመከላከል ስራን ከማደያ ባለቤት እስከ ንግድና ጥቁር ገበያ ያለን ሰንሰለት ይዞ በሕግ መቅጣት ይገባል። ይህን ስንል ከታሪፍ በላይ ክፍያን እየደገፍን ሳይሆን ከታሪፍ በላይ እንዲከፈል ምክንያት የሆነውን ጉዳይ ላይ ትኩረት አድርጉ ለማለት ነው። ነዳጅ ከማደያ ወጥቶ በየጫካው ሸፍቷል። የጸጥታ ኃይሎች ጀሪካንና በርሜል በየጥሻው እያደኑ መሆኑ ሲነገር የነዳጅ ነገር ወዴት እየሄደ ነው የሚል ስጋትን ፈጥሯል። የሚታየው 80 ጀሪካንና 25 በርሜል ራያ አካባቢ፣ ቀሪው ደግሞ ደቡብ የተያዙ ናቸው። የነዳጅ እጥረት የማደያዎች ሕገወጥ ድርጊት አሽከርካሪዎችን ለእንግልት እየዳረገ ነው። በምዕራብ እስያ ባለው ጦርነት ምክንያት የተከሰተው ዓለም አቀፍ የነዳጅ እጥረት በኢትዮጵያም ከፍተኛ ጫና እያሳደረ ይገኛል። በአዲስ አበባ የሚገኙ አሽከርካሪዎች ነዳጅ ለማግኘት ከ6 እስከ 7 ሰዓታት አልፎ ተርፎም ለቀናት ወረፋ በመጠበቅ ለከፍተኛ እንግልትና ለገቢ መቋረጥ መዳረጋቸው ተገልጿል። አሽከርካሪዎቹ እንደሚሉት ችግሩ በዓለም አቀፍ ደረጃ የተከሰተ ቢሆንም አንዳንድ ማደያዎች ነዳጅ እያላቸው የለም በማለትና በሕገወጥ መንገድ ተጨማሪ ገንዘብ ከሚከፍሉ አሽከርካሪዎች ጋር ብቻ በመመሳጠር ስርጭቱን እያስተጓጎሉ ይገኛሉ። ይህ ድርጊት በተለይ በታክሲና በአገር አቋራጭ አሽከርካሪዎች ላይ ከፍተኛ የሥራ መደራረብና የቅጣት ስጋት እየፈጠረ መሆኑም ተመልክቷል።
ሳዑዲ አረቢያ ለሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዥ ሰርዛለች። ሳዑዲ አረቢያ በጀነራል አብደል ፈታህ አልቡርሃን ለሚመራው የሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዥ ውል መሰረዟ ተሰምቷል። ይህ የሳዑዲ አረቢያ ውሳኔ በሱዳን እየተካሄደ ባለው ጦርነት ላይ የሳዑዲን አቋም መቀየሩን የሚያሳይ ሆኗል። ለስምምነቱ መፍረስ ምክንያት የተጠቀሱት በሱዳን ጦር ውስጥ እየታየ ያለው መከፋፈል፣ አልቡርሃን ከእስላማዊ ወንድማማቾች ህብረት ጋር ያለው ጥብቅ ቁርኝትና በቅርቡ በአካባቢው የተከሰተው የአሜሪካ፣ ኢራን፣ እስራኤል ውጥረት ሳዑዲንና የተባበሩት አረብ ኤሚሬቶችን በአንድ ወገን ማሰለፉ ነው። ይህ እርምጃ አልቡርሃን ከገልፍ አጋሮቹ የሚያገኘውን ወታደራዊ ድጋፍ ከፍተኛ ፈተና ጥሎበታል። የሱዳን ጦር በኢትዮጵያ በቤኒሻንጉል ጉምዝ አዋሳኝ ላይ ከሱዳን ፈጥኖ ደራሽ ጦር ውጊያ እያካሄደ መሆኑን ምንጮች ጠቁመዋል። የሱዳን ጦር ወደ ቤኒሻንጉል ጉምዝ ድንበር ኩርሙክ ወረዳ ልዩ ስሙ በልሆ ቡልሆዴ ወደሚባል አካባቢ ከትላንት ጠዋት ጀምሮ የከባድ መሳሪያ ተኩስ መከፈቱን ምንጮች ያረጋገጡ ሲሆን የአካባቢው ነዋሪዎች ለመፈናቀል መገደዳቸው ተገልጿል። ውጊያው ዛሬ ጠዋትም መቀጠሉ ተረጋግጧል። የሱዳን መንግስት አገዛዙ የሱዳን ፈጥኖ ደራሽ ጦርን በቤኒሻንጉል ጉሙዝ እያሰለጠነ ነው በሚል በተደጋጋሚ ክስ ማቅረቡ ይታወሳል። በመጨረሻም የብልጽግና ተብየው በልግና ስብስብ ቀልድ እየጨመረ ሄዷል። በምርጫ 100% የማሸነፍ ፍላጎት የለንም። ይህ እንዲሆን ደግሞ አንዳንድ ምርጫ ጣቢያዎች ተወዳዳሪ አናቀርብም፣ ሌሎች እንዲያሸንፉና ተቃዋሚ ወደ ፓርላማ ተብየው በረት እንዲገባ እንፈቅዳለን ብሏል በአደባባይ። ለዛሬ በዚሁ ይብቃን። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላምና ጤና የሬዲዮኑ መርሃ ግብር አዘጋጆችና አድማጮች ይሆንልኝ። ጥቂት ብቻ ስለ ሬዲዮን የተሰማኝን ልበል። አንጋፋና ፋሽስቶችን ሲፋለም ለመቆየቱ ቀዳሚ ያደርገዋል። መርሃ ግብራችሁ ወደር የለውም። የሚያደምጡት ከልብ ያደምጧችኋል፣ ይበል ያሰኛል። አዳማጩም በፈቃደኝነት ለፕሮግራሙ መሻሻል የሚያስፈልገውን ድጋፍም ካለማመንታት ማድረግም ይጠበቅበታል። የምታሰሙት ድምፅ ሐቅና እውነት ነው። ያለውን የሰጠ ፈሪ አይባልም። ባለፉት ክፉ ዘመናት የተፈራረቁት ያገዛዙ ሰዎችና አጃቢ ቡድኖቻቸው ግን ያንገሻግሻቸዋል። ጭብጨባም አይጠበቅም። ይልቅስ በአቀራረብ አቅምም ሆነ የኢትዮጵያን ፖለቲካ ውጣ ውረድ በተመክሮም በቂ ዕውቀት ስለሌላቸውና በተሻለ መነጽርም ማየት ስለማይችሉ በሚደመጡት ሐተታዎች ብቃት አንጀታቸው እያረረም ቢሆን መበለጣቸውን ይረዱታል። ቅጽል ስም ከማውጣት ባሻገር የሚሞግቱበት አንዳችም በቂ አስረጂም መተንፈስ አይችሉም። በሬዲዮኑ ታሪክ ለአድማጮቹ በቅደም ተከተል ተደራጅቶ ተሰንዷል። ቀደም ሲል የተዘገቡት ዛሬ ላይ በተመሳሳይ ወቅቶች የሚቀርቡት የሩቅ ጊዜ ሐተታዎች ዛሬ ላይ የሆኑም ይመስላሉ። ሐተታዎቹ በጥንቃቄና በሚዛን የተጻፉ አንደኛም ዋነኛም ናቸው። የተጻፉት ብስለትና መጻፍ በሚችሉ የበሰለ ብዕር ባላቸው መሆኑ ደግሞ ከማንም ኩታራ ጸሐፊ ነን ባዮች በብልጫነት ይታወቃሉ። እንዴት ይህ ሐተታ ብዙሃኑ ዘንድ ደርሶ
ይደመጥም ይነበብም ሁሌም መነጋገሪያ ነጥብ ነውና አዘጋጆቹም አድማጩም ከልቡ ትኩረት ቸሮት የሚስፋፋበት መንገድ ካለ መወያየት ነው። በአንዳንድ ጉዳዮች ላይ ስለ ሀገራቸው ጠለቅ ያለ ዕውቀት ያላቸውና ሙያቸውንም ተንተርሰው የሚነግሩን ሐቅና እውነት ካለ በባትሪም ቢሆን ፈልጋችሁ ሐሳባቸውን እንስማው። መጽሐፍ በማወቅና በምስክርነት ሲታጀብ አጀብ ያሰኛል። መነሻ ሐሳብ ሳይኖራቸው በስማ በለው ዛሬም ጸሐፊ ነን ብለው የሚጋልቡም አልጠፉም። ውሸታቸው በቁማቸው ነውና የሰሙት ያልተረጋገጠ ወሬ ሲያልቅባቸው ቀስ እያሉ እያደር ይጠፋሉ። የነበሩቱ የሚያውቁትን ሲጽፉ እሰየው ያሰኛል። ብዕር በእውነት ይለመልማል። የማያውቁትን የሚጽፉ ግን ቀለማቸው እየተፋ ወረቀቱን ሜዳ ያጨቀየዋል። በወረቀት ላይ እንደለቀለቁና በአንደበታቸውም እንደተራገሙት አይቀሩም። ጊዜ ያጠራዋል። እዚሁ ላይ ላብቃና ወደ ጉዳይ ልሻገር። ሰዎች ነንና ወደፊት የሚመጣውን ጉዳይ ጠንቅቀን ባናውቅም ግምታችንን ግን እንደ ተመክሯችንና እምነታችን ጭምር ወደ ፈለግነው አቅጣጫ ልናስበው እንችላለን። ነገር ግን ካለፉት 7 ዓመታት ወዲህ ፈተናችን በአይነትና በብዛት በፍጥነት ከመብዛቱ የተነሳ በየቀኑ በየሳምንቱ በየወሮቹና በየዓመታቱ ያየናቸውና የሰማናቸው ጉዳዮች በጤናማ መንገድ ለምናስብ ለማንኛችንም የህብረተሰብ ክፍሎች ደህንነትና ሰላም አይሰማንም። ጤናም ሰላምም ደህንነትም በላያችን ላይ ከነገሱብን ዘመናት አለፉን። እንደየእምነታችን ጭምር አበክረንም ብንጸልይም ብንጾምም ምኞታችን ፍላጎታችንን አላመጣልንም። ሞታችን ከላይ ባየር በመቶዎች ጊዜ በሚቆጠሩ የድሮን ጥቃቶች በሺዎች የሚገመቱ ወገኖቻችንን ሲጨፈጭፉ ከምድርም በጥይት ሲቆሉትና በፈንጂም ሲያፈነዱት አረመኔዎች ናቸውና ቅንጣትም አይሰማቸውም። ምንም ሳንፈይድ ሞታችንን አቀረቡት። ቀያችን ባላለምነው ጠላት ተደፈረ። እርሻችንና የለፋንበት እህል ክምር በሳት ጋየ። መኖሪያችንና የእምነት ቤታችንን ጭምር በመድፍ ባሩድ አወደሙት። ገበያችንንም በተኑት። የልጆቻችን መማሪያ ትምህርት ቤቶች ተዘጉ። ሚሊዮን ተማሪዎች ከቀለም ተለይተው ከቤት ዋሉ። የክፉ ሰራዊት ማረፊያ ሰፈር ሆነው የማዘዣ ጣቢያ ተደረጉ። በየመንገዱ ታፍነን ስለምንቀር እንዳስፈለገን ተጓጉዘን ዘመድ መጠየቅም ቀረ። ተራርቀን ቀረን። ከብቶቻችንንም ከግጦሽ መስክ ማሰማራት አልቻልንም። በወቅቱም የእርሻ ሥራ መከወን አቃተን። በበዓላት ቀንም መሰባሰብንና እንኳን አደረሳችሁ ማለት ስጋት ሆነብን። ስጋታችንና ጭንቀታችን ባሰበት እንጂ አልበረደም። አሳዛኝና የህልውና መሰረታችን የተናጋበት ረጅም ዓመታት ነበሩ ብል አላጋነንኩም። ለትዝብትም አይጥለኝም። እፎይም የሚያስብል አንዳችም የሚያበረታታና ተስፋ የሚያሳይ ፍንጭ የለም። በተከታታይ የሆነውን ሁሉ ላስተዋለም ፍራቻና ስጋት ቢወጥረውም በቂ ምክንያቶች አሉት። አኗኗራችን ሁኔታ በአደጋ አዝማሚያ ተከቦ አንድ ትልቅ ወሳኝ ምዕራፍ ላይ የደረሰና ያንዣበበ ይመስላል። ረጋ ብለው ያጤኑት ስርዓት አልበኝነት፣ ኃላፊነትና ተጠያቂነት እየጠፋ ከመንግስት አሰራር ከላይ ሲጨምር የታችኛው አካላት ቀውስ ውስጥ ለመስጠም ምን ያግዳቸዋል? የምናዳምጣቸው በሙስና የተዘፈቁ ባለስልጣኖቻችን የሚዘርፉት የህዝብ ሀብት በራሳቸው አገዛዝ ብዙሃን መገናኛ እየተነገረን ነው። ስግብግቦቹና ቦዬዎቹ ብሶባቸዋል። መቦጥቦጣቸውና ዝርፊያቸው ቢጨምር እንጂ አልቀነሰም። ችግሩ የኢኮኖሚ ስርዓቱ እንጂ ተጫዋቾቹ ብቻ አይደሉምና በተያዘው መንገድ ይቃለላል ብሎ የሚያምን ካለ ኢትዮጵያ ውስጥ ያልኖረ ብቻ ነው። ሁሉም የማምረቻም ሆነ የማከፋፈያና አገልግሎት መስጫ ተቋሞች ባገዛዙ በተዘጋጁ የጅብ ግልገሎች ተሞልተዋል። ገና በአጥንታችን እስክንሄድ ይግጡናል። አጥንትም አይምሩም፣ ይቆረጣጥመዋል። የአሳ ግማቱ ከጭንቅላቱ ማለትስ ሌላ ትርጉም ይኖረው ይሆን? የመረረው ብረት አንስቶ ጠላቴ ብሎ የፈረጀውን በዱር በገደሉ በሜዳም ጭምር ይፋለማል።
በመዘግየቱ ፍጅትን እየተቀበለ ያለው ከተሜው ከማለቁ በፊት የሚጠብቀውን አደጋ ተገንዝቦ እምቢተኝነቱን ከማሳየት ውጭ ጉዳቱን የሚቀንስለት አማራጭ ካገዛዙ መጠበቅ ተላላነት ነው። በመንቀርፈፉ ያተረፈው ቢኖር የመስዋዕትነቱን ዋጋ ከፍ ከማድረግ ውጭ የተገኘ የተሻለ ነገር የለውም። እምቢተኛነቱ ደግሞ ለነገ ተነገ ወዲያ ተብሎ የሚታለፍም አይደለም። ቁርጠኛ ሆነህ ዛሬ ትግሉን ጀምረው፣ ዘላቂም አድርገው። የቆረጠና አቅሙን ወደ ተግባር ያሸጋገረ ከህልመኛ የተሻለ ነው። በቁርጠኝነት ለመታገል ተረባርበህ ሰልፍ ግባ። ለነገ ተነገ ወዲያ መተው መከራና ዕዳን መጨመር እንጂ እፎይታን አያመጡልህም። አልሞት ባይ ተጋዳይነት ቢያዋጣህ እንጂ አትሸነፍበትም። ሰለሞን ታምሩ አየለ ነኝ ካለሁበት። ለፍኖተ ዲሞክራሲ የኢሃፓ ልሳን አዘጋጆችና ፕሮግራሙን ዘወትር ለሚከታተሉ ወገኖች ልባዊ ሰላምታዬ ይድረስ። ውድ አድማጮች፣ በግንቦት ወር 1983 ዓመተ ምህረት ህብረ ብሔራዊ ኢትዮጵያ ውስጥ ወያኔ ይዞት የገባው ተውሳክ፣ ጠባብ ብሔረተኝነት፣ ዘረኝነት እሱ ሲያበቃለት አላበቃም። እንዲያውም የዘረጋው የአፓርታይድ መዋቅር አይነኬ ሆኖ ሰይጣን በሚቀናበት የበሻሻ አረመኔ ኮሎኔል እጥፍ ድርብ ሆኖ ቀጠለ። የነጻነት ቀንዲል የነበረችው አገር ዛሬ ሉዓላዊነቷ ተገፎ ለዜጎቿ ምድራዊ ሲኦል ሆናለች። በዛች በተረገመች ግንቦት 20 1983 አንድ ትውልድ የመተረው ፋሽስት ከቤተ መንግስት የወጣበት፣ ወያኔ የተባለ ታሪካዊ መርገምት ወደ ቤተ መንግስት የገባበት ቀን ነበር። ኢትዮጵያም ጀግኖች ልጆቿን ከነጠቃት የ17 ዓመት ወታደራዊ ሽብር በኋላ ጭራሽ ጠላቷና ሊያጠፏት ቆርጠው የተነሱ ገንጣይ ተገንጣይ ዘረኞች እጅ ወደቀች። ምሁር ነን ያሉትም አገርንና ሳይማር ያስተማራቸውን ሕዝብ ክደው ከዚሁ ሊያጠፋት ቤተ መንግስት ከገባው ምንደኛ ጎን ተሰለፉ። ውድ የሆነው የሰው ልጅ ሕይወት ረከሰ። ዘር ማጥፋት፣ ዘር ማጽዳት፣ መፈናቀል፣ ስደትና ፈና ተለመደ። ግምኛንን በመሆኑም አገራችን ስሬትን ትሻለች። ያለ ጥርጥር ስር ነቀል ለውጥ ያስፈልጋታል። አገሬውን ለከፋ የረሃብ ጠኔ ያጋልጦ የአገርና የሕዝብን ልዕልና ሽጦ ለአረብ ቱጃሮች ቀብድ አስይዞ ግንባታውን ከአገር ኢኮኖሚ እድገት እንደመነጨ ሁሉ እንዲህ ሰራ እንዲህ ከነባ ፕሮፓጋንዳውን በተከፋይ ጋጋታ ማስወራቱን ተያይዞታል። የብዙ ቢሊዮን ዶላር ቅንጡ ቤተ መንግስትና ተመሳሳይ የሕዝብን ጉሮሮ ዘግቶ በሚያሰራቸው ፕሮጀክቶች ባለ 12.2 ቢሊዮን ዶላር አየር ማረፊያ ሳይቀር በመዘርጋት የተራበችውን አገር የሚያጠግብ በደም የተነከረ እጁን ያጥብለት መስሎት ግብዙ ኮሎኔል ድግሷ እንዳማረላት እዩልኝ ሲውረገረግ ይታያል። እሱን መሰል ግብዞችን ሊያጃጅል ይችል እንደው እንጂ ኑሮ የዛፍ ላይ እንቅልፍ ለሆነበት ሕዝብ ግን በቁስሉ ላይ ነው የሚሳለቅበት። የአምባገነኖች መመጻደቂያ እየሆነ የመጣው ምርጫ ተብዬ ቀልዱም እንዲሁ እውር ምን አይቶ ደንቆሮ ምን ሰምቶ ከመሰኘት ሌላ የሚያተርፍለት ነገር አይኖርም። በተለይ ደግሞ የምርጫ ካርዱ ሰዱ የምትለው የብልጽግና በቀቀኖች ቀልድ በእውነቱ ሳንወድ እንድንስቅ የሚገፋፋን ነው። በአማራው ላይ የዘር ማጥፋት ዘመቻ ከፍቶ ከፍተኛ የጦር ወንጀል እየፈጸመ ያለው አረመኔ ኮሎኔል ከአንድ ወረዳ ወደ ሌላ መንቀሳቀስ የህልውና ስጋት በሆነባት ኢትዮጵያ እኮ ነው ምርጫ ይካሄዳል እያለ በሕዝብ የሚቀልደው። ኢትዮጵያና ኢትዮጵያዊነት የሁሉ ዜጎቿ ጥላ ከለላ ብቻ ሳይሆን የማንነታቸው መገለጫ መሆኑ ሊሰመርበት ይገባል ባይ ነኝ። በዚህ ብሔራዊ ማንነት ጥላ ስር ሆነን የሚደርስብንን በደል የምናስቆመው ሌላ ማንነትን ወይም ዘውግን በማቀንቀን ሳይሆን ኢትዮጵያዊነትን ጥላ ከለላ አድርገን ነው። አማራውን ጠላት አድርጎ የተነሳው የዘር ማጥፋት ጄኖሳይድ ዘመቻ ስረ መሰረቱ ኢትዮጵያንና ኢትዮጵያዊነትን ከማጥፋት ጋር የተሳሰረ ነው። ኢትዮጵያን ከፋፍሎ ለማዳከም ብሎም
ለመበተን የሚንቀሳቀሰው የውስጥና የውጭ ጠላቶች ለእቅዳቸው ዋና መሰናክል አማራው ነው ብለው ስላመኑ ብቻ ነው። ይህም የሆነበት ከአማራው ማህበረሰብ በአገሩ ኢትዮጵያ በነጻነቱ በኢትዮጵያዊ ማንነቱና እምነቱ ላይ የመጣ ጠላትን ሁሉ በመቋቋም ድርሻው ከፍተኛና አኩሪ ታሪክ ያለው በመሆኑ ነው። አማራውን ዋነኛ ጠላት አድርገው በመርሃ ግብራቸው ነድፈው የተንቀሳቀሱት ገንጣይና አስገንጣይ ኃይሎችም ከትናንት እስከ ዛሬ የሚረባረቡበት በዚሁ ምክንያት ነው። የሕዝቧ አንድነትና ዳር ድንበሯ አይደፈሩም በማለቱ ነው። አገር ለቅርጫ የሚቀርብ ሙዳ ስጋ አይደለም ስለሚል እንጂ ሌላ አይደለም። የአማራው ህልውና ከኢትዮጵያ አገሩ ህልውና ጋር የተጋመደ ነው። ኢትዮጵያ ኢትዮጵያ እያለ ነው አማራው የተጠቃው የሚሉ የወቅቱ አስመሳይ ተቆርቋሪዎች ሌላ ማንነት ሊያላብሱት ወደ ጎጥ ሊገፉት የተነሳሱ ውስጠ ወይራ አበሾች ናቸው። ኢትዮጵያዊነትን በአማራዊነት ሊተኩ ሲዳዱም ይደመጣሉ። ሆኖም አይሳካላቸውም። ሰሞኑን የፋኖ ህብረት ካስተላለፈው መግለጫም የምንማረው የአማራው ህልውና ከኢትዮጵያ አገራዊ ህልውና ተገንጥሎ የሚታይ አለመሆኑን ነው። የኛዎቹ አረመኔ የጎሳ ጽንፈኞች አቀራረባቸው ቢለይ እንጂ በተግባራቸው ከሌሎቹ ዘረኛ ፋሽስቶች ጋር ተቀራራቢ ናቸው። የዘር ማጥፋት ጦርነትን፣ ሕግ ማስከበር፣ ንጹሐንን በድሮን እያነደዱ የሰላም ኮሚቴ፣ የምክክር ኮሚቴ ወዘተ ማቋቋም፣ ታሪካዊ ቅርሶችን እያወደሙና ነዋሪውን ከቦታው ማፈናቀልን የኮሪደር ልማት የሚል ስም ሰጥተውታል። ናዚዎቹም እንዲሁ ከአገር ሲያባረሩ መልሶ ማቋቋም፣ ወደ ሞት ሲወስዱ ልዩ እንክብካቤ፣ ወደ ጋዝ ቻምበር ሲከቱ ልዩ መታጠቢያ ብለውት ነበር። በሐሰት ትርክት ጥንታዊ ስልጣኔን የማጥፋት ዘመቻም የዘመናችን አሳሳቢ ክስተት እየሆነ መጥቷል። የቀኝ ክንፍ አክራሪነትም ዓለምን በ20ኛው ክፍለ ዘመን መግቢያ ላይ ወደ ነበረችበት አስከፊ ሁኔታ መልሶ ሊዘፍቃት ዓለም አቀፋዊ ደንቦችና ስምምነቶችን ደፍጥጦ ጉልበት ያለው ይብላ የሌለው ፍግም ይበል ወደሚል እየገፋ ያለ ይመስላል። አብይና እሱን መሰል የአፍሪካ ሰው በላዎችም ሁኔታው አመቻችቶናል፣ ማነስ ይጠይቀናል ብለው ኢትዮጵያ ላይ አውሬነትን አስፍነው ሕዝብን መላወሻ አሳጥተዋል። የኦሮሞማው ግልገል አምባገነን አማራውን በመግደልና በማሸበር ፋኖን ድጋፍ አሳጣለሁ በሚል በተለምዶ መከላከያ የሚባለውን ብሔራዊ ተቋም አምክኖ በኦነግ የተመረዘ በዘር ጥላቻ የደነዘዘ ሸኔን መሰል ኃይል ተክቶታል። በአማራው ላይ በከፈተው ወታደራዊ ዘመቻ ጋር አጣምሮ ረሃብን እንደ መሳሪያ አድርጎ መጠቀም ከጀመረ ቆየት ብሏል። ቀደም ሲል አማራው ገበሬ ያመረተውን እህል አስገድዶ በመሰብሰብ ኦሮሚያ ጎተራ ማከማቸቱ ይታወሳል። አሁን ላይ የሚያካሂደውን ምርትን ከአውድማ ክምርን ከማሳ ማቃጠሉም የዚሁ ቀጣይ ፋሽስታዊ ዘመቻ አካል ነው። በሌላ በኩል የምንታዘበው አሳዛኝ ምስክርነት ደግሞ በዘረኛው አገዛዝ የዘር ማጥፋት ጦርነት በተከፈተበት አማራ ራሱን ከህልውና አደጋ ለመከላከል መሞከሩን ኃጢአት አድርገው ከአገዛዙ እኩል የሚወነጅሉት የሰብአዊ መብት ተከራካሪ ተብዬዎች ጎራ መደመጡ በራሱ ወንጀል ነው ብዬ አምናለሁ። የጦር ወንጀለኛን ራሱን ለመከላከል ከሚታገለው እኩል አድርጎ ክስ ማቅረብ ከማንኛውም የሰብአዊ መብት ተከራካሪ ነኝ ከሚል ተቋም የሚጠበቅ አይደለም። እንደነ ኢሰመኮ ወርዶ በሰብአዊ መብት ተከራካሪነት ሽፋን የዘረኛ ፋሽስቶችን ኃጢአት ለማቅለል መሞከር የሞራል ልዕልና የጎደለው ብቻ ሳይሆን ሐሰተኛ ምስክርነትም ነው። በመጨረሻ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማት ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብን በነጻ መግለጽንና መሰል መሰረታዊ መብቶችን ከኦሮሞማ አገዛዝ አይጠበቅም። ወደ ሕዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉም አገር ወዳድ ኃይሎች ተባብረው ሽግግርን ያዘጋጁ የሚለው ነው። አሳታፊ በሆነ የሽግግር መንግስት በመሆኑ የአገራችን ዘላቂ ሰላም እና እድገት እውን ለማድረግ ጽንፈኛውን የኦሮሞማ አገዛዝ ከፋኖ ጎን ቆመን እየተደራጀን አገርን ከብተና
ወገንን ከመከራ ለማዳን መታገል እንደ ሀገር የመቀጠል ዋስትና ነው። ሀገራችን ሰው በላ የሆኑ አምባገነኖች እየተፈራረቁ ለግማሽ ምዕተ ዓመት የዜጎቿን ደምና እንባ ያለማቋረጥ የሚያፈሱባት ምድረ ሲኦል ሆናለች። በዚህ አስከፊ ዘመን ብዙ ብርቅዬ ልጆቿን ያጣችውን ያህል በደመ ነፍስ ፍላጎት የሚገዙ ብዙ ሕሊና ቢስ ዜጎችም የዛኑ ያህል ፈልተውባታል። ነፍሰ በላው መንግስቱ ኃይለ ማርያም በመተረላቸው ትውልድ ወያኔ የሚባል የጎሳ ደዌ ተተክቶ እሱም ሲያልፍ እንዲሁ በዘር ቀሳፊ ወሮሞማ መንጋ አገሪቱ በንጹሃን ደም ታጥባለች። ግልገሉ አምባገነን የኦሮሚያ ግዛትን ያልተቀበለ መሬቷን አይረግጣትም ብሎን ነበር እኮ። ሰሚ ጆሮ ነው የጠፋው እንጂ። ሳይጠራው አቤት ሳይልከው ወዴት በማለት የሚታወቀው ዳንኤል ክስረትም እንዲሁ አብይን በኢትዮጵያውያን ጽዮን ተራራ ላይ ከሰቀለ በኋላ የኮሎኔሉን ተቃዋሚዎች እባካችሁ ከዚህ ከደረስንበት ከፍታ ላይ እንድንወርድ አታስገድዱን፣ ወይም ከዚህ ካለንበት ከፍታ መውረድ አንፈልግም በማለት ሲያስፈራራ መደመጡ ይታወሳል። አገራችንም እነዚህን በሰው አምሳል የተፈጠሩ ጃርቶች አፍርታለች። ራስ ወዳድነት፣ ግለኝነትና የአገር ክህደት ዘመናዊነት የሚመስላቸው ሆድ አምላኩ አረንዛዎች በወያኔ አሽከርነት በአዴን ሆነው በኦሮሞማው አዴፓ ሆነው ለ32 ዓመታት አማራውን ሲያስፈጁ፣ ሲያዋክቡ፣ ሲበዘብዙ የኖሩና ነጻነትን፣ ማንነትን እና አገር ሊያሳጣ መናገሻችን ላይ የተደቀነውን የረሃብና እርዛት፣ የእልቂትና የመከራ፣ የግዞትና የሞት፣ የጥላቻና ዘረኝነት አገልጋይ ማፈሪያዎችን ታግለን ልናስወግዳቸው እንጂ አካባቢው በመወለዳቸው እንዳሻችሁ ልንላቸው አይገባም። አማራ ሆነ ኦሮሞ፣ ትግሬ ሆነ ጉራጌ ባንዳ ሁሌም ባንዳ ነው። የአገር አይነተኛ ጠላት ነው። የተገንጣይ ኃይሎች መሳሪያ ሆነው አማራውን ሲያስፈጁ፣ ሲያፍኑ፣ ሲያሳፍኑ የከረሙትን ሕይወት ንብረት ያሳጡ ከሃዲ ትውልደ አማራ ባንዳዎች ላይ ፋኖ እርምጃ መውሰዱ የህልውና ትግሉ ግድ የሚለው እርምጃ ነው። እነሆ ዛሬም ጠላት ይፍራ ይሸበር፣ አድርባይም ቅስሙ ይሰበር። አማራ አማራን ገደለ ብለው እያናፈሱ ያሉትም እነዚሁ በፖለቲካ ግልሙትና የከረሙ የግልገል ፋሽስቱ ሎሌዎች ናቸው። ጠላትማ ምንጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው ያሉበትም ለዚህ ነው። ቸር ይግጠመን። ነጻነት ይልቃል ነኝ ከሰሜን አሜሪካ። ይድረስ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች እንደምን አምሽታችኋል። እንግዲህ እናት ኢትዮጵያ ሁሉም እጆቿን ወደ እግዚአብሔር እንደዘረጋች ናት እያልኩ የዛሬው መልእክቴን እጀምራለሁ። ውድ አድማጮች ሆይ ሁላችንም እንደምናውቀው ሁሉ ከ50 በላይ ስለ ኢትዮጵያ በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል። ብዙዎቻችንም አንብበነው ይሆናል። በመጽሐፍ ቅዱስ ውስጥ ጥቅስም ሆነ በታሪካችን እኛ ኢትዮጵያውያን የሌላውንም ድንበር አንነካ፣ የራሳችንንም እንደማናስተካ ከአባቶች አንደበት ሆነ ከታሪክ ማህደር አንብበን የነበረው ዛሬ እውነት ሆኖ ዛሬ እነሆ በእኛ ዘመን እውን ሆኖ እየኖርንበት ቢሆንም ነገር ግን አንድ ኢትዮጵያዊ ሆኖ የሚወለዳቸው ያልተዋጠላቸውና የስልጣን ስግብግብነት አናታቸው ላይ ይወጣባቸው ጡት ነካሾቿ በተለያየ መንገድ የሌላውን ድንበር ባይነኩም የአገርን አንድነት ከጊዜ ወደ ጊዜ እየናዱ አባቶች ያቆዩልን ታሪክና ታሪካዊ መለያ የሆነውን የጂኦግራፊያዊ ቅርጿን እያጣች ሄዳለች። በተለይ የመጀመሪያው የሆነው የ66 ለውጥ ከመጣ ወዲህ አገራችን ከጅቡቲ ጀምሮ ኋላ ላይ ኤርትራ ተጨምራ አገር እየሆኑ መሄዳቸውና ሌሎችም እኛስ ከማናንሰን እንገንጠል ለሚሉት ሁሉም ምሳሌ በመሆን ችግር ቢፈጥሩም መጨረሻቸው ግን አገር ከመሆን ውጪ ጥሏት ከሄዱ ኢትዮጵያ ተለይተው መኖር ከባድ መሆኑን እየተረዱ ቢመጡም ለጊዜው እነሱ በፈጠሩት ትርምስ ኢትዮጵያ ላይ የደረሰው የባህር በር አልባነት ለዛሬው ለኢኮኖሚ ውድቀት አስተዋጽኦ አድርጓል።
ይህ ሁሉ ይበልጥ በከፋ መልክ የተጠናከረ የሄደው ለ40 ዓመታት በላይ በሆዳሞች የሚደገፉ ጡት ነካሽ ዘረኛ መሪዎች ተሰፈራረቁባት ተቆርቋሪ መሪ ጠፍቶ ሌላኛው ዘረኛ ሲወር ጭራሽ የባሰ ዘረኛ ሲጋልባት በዚህ አጋጣሚ ተገንጣዮችና ዘረኞች አጋጣሚ የተጠቀሙ ወያኔና ኦነግ እኛም በምኒልክ ተጨቆንን እንጂ እኛም እንገለጣለን ብለው በያሉበት ተጠራርተው ጦርነት በመክፈት የተናጋውን አንድነት ይበልጥ አናክተው በህዝብ ብዙ ጅምብርን በመፍጠር ለችግሩ ምክንያት የሆኑትን እነዚህ ሁለት ድርጅቶች ሲሆኑ ከነዚህ ከሃዲ ድርጅቶች የመንግስት ደረጃ ስልጣን ይዘው የተገንጣዮችን አጀንዳ አስፋፍተው ሲፈነጩ እስካሁን ድረስ ይህንን የመገንጠል አጀንዳውን በልጭ ጭልም እያደረጉ ሲፈነጩ እየሰማን ሲሆን መቼስ ሳይደግስ አይጣላም እንዳሉት ሁሉ ለነዚህ ክፉዎች ሆነ ለጸረ አንድነት ኃይሎች ጭምር መፍትሄ ይሆናል ተብለው በሁሉም ተስፋ የተጣለበት ከወደ ሰሜናዊ ኢትዮጵያ ወደ ደቡብ ኢትዮጵያ ድል በድል እያደረገ እየገሰገሰ ያለው አፋብን አማራ ፋኖ ብሔራዊ ንቅናቄን መደገፍ መርዳት ዛሬ የአገር ወዳድ ዜጎች ውዴታ ብቻ ሳይሆን አገራዊ ግዴታም ይሆናል። ስለዚህ ዛሬ አማራ ፋኖ ወደ ውድ ህይወቱን ለአገሩና በፋሽስታዊት ለሚጨፈጨፈው የገበረ የአገሩን ክብርና የሱም ጥያቄ በ4 ኪሎ ቤተ መንግስት ውስጥ ሆኖ ለሚያምሰው ለመመለስ እየገሰገሰ መሆኑን ተረድተናል። ከላይ እንደተጠቀስኩት በማንኛውም መንገድ ትብብርና ድጋፍ ማድረግ ያስፈልጋል። በዚህ ላይ ጉድና ጅራት ከወደ ኋላ እንደሚባለው ሁሉ ከባዕዴን ቁንጮች ቁንጮ ሆኖ ከአብይ ጋር ተመሳጥሮ አማራን ኮትኩታ ያሳደገችውን ኦርቶዶክስ ቤተክርስቲያንና ተከታዮቿን እየጠቆመ ያስፈጀው ስንቶቹስ ያስጠፋ ማን ነው ቢባል የቀድሞ ዲያቆን ያሁኑ ዲያብሎስ ዳንኤል ክብረት መሆኑን የሆዴድ ባለስልጣናት ሳይደብቁ መናገር ጀምረዋል። ያሳዝናል። ለዛች ቆፍሮ በቀበሯት መቃብር ውሸትና ስልጣን ሲሉ ስንት ዜጎች ራሳቸውን አዋረዱ። በተለይ የአማራ ተወላጆች ሚሊሻ፣ አድማ በታኞች፣ መከላከያ አበል አዛዦች ሲባል የቢሮ ሰራተኛ የወረዳ የዞን እስከ ጠቅላይ ሚኒስትር ደረጃ የደረሱ እግዚኦ ማረነ ክርስቶስ ስንቶቹስ በታሪክ በከንቱ እንግዲህ ይህ ሁሉ ጉድና ስም ዝርዝራቸው የመጨረሻው ሰዓት ሲደርስ ለህዝብ ይፋ ይሆናል ሲሉ ይህንን መልእክት የላኩልን አቶ መስገ ግርማ ከኤድመንተን አልበርታ ናቸው። ይድረስ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች እንደምን አምሽታችኋል። እንግዲህ እናት ኢትዮጵያ ሁሉም እጆቿን ወደ እግዚአብሔር እንደዘረጋች ናት እያልኩ የዛሬው መልእክቴን ጀምራለሁ። ውድ አድማጮች ሆይ ሁላችንም እንደምናውቀው ሁሉ ከ50 በላይ ስለ ኢትዮጵያ በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል። ብዙዎቻችንም አንብበነው ይሆናል። በመጽሐፍ ቅዱስ ውስጥ ጥቅስም ሆነ በታሪካችን እኛ ኢትዮጵያውያን የሌላውንም ድንበር አንነካ የራሳችንንም እንደማናስተካ ከአባቶች አንደበት ሆነ ከታሪክ ማህደር አንብበን የነበረው ዛሬ እውነት ሆኖ ዛሬ እነሆ በእኛ ዘመን እውን ሆኖ እየኖርንበት ቢሆንም ነገር ግን አንድ ኢትዮጵያዊ ሆኖ የሚወለዳቸው ያልተዋጠላቸውና የስልጣን ስግብግብነት አናታቸው ላይ ይወጣባቸው ጡት ነካሽ ዶቿ በተለያየ መንገድ የሌላውን ድንበር ባይነኩም የአገርን አንድነት ከጊዜ ወደ ጊዜ እየናዱ አባቶች ያቆዩልን ታሪክና ታሪካዊ መለያ የሆነውን የጂኦግራፊያዊ ቅርጿን እያጣች ሄዳለች። በተለይ የመጀመሪያው የሆነው የ66 ለውጥ ከመጣ ወዲህ አገራችን ከጅቡቲ ጀምሮ ኋላ ላይ ኤርትራ ተጨምራ አገር እየሆኑ መሄዳቸውና ሌሎችም እኛስ ከማናንሰን እንድገንጠል ለሚሉት ሁሉም ምሳሌ በመሆን ችግር ቢፈጥሩም መጨረሻቸው ግን አገር ከመሆን ውጪ ጥሏት ከሄዱ ኢትዮጵያ ተለይተው መኖር ከባድ መሆኑን እየተረዱ ቢመጡም ለጊዜው እነሱ በፈጠሩት ትርምስ ኢትዮጵያ ላይ የደረሰው የባህር በር አልባነት ለዛሬው ለኢኮኖሚ ውድቀት አስተዋጽኦ አድርጓል። ይህ ሁሉ ይበልጥ በከፋ መልክ የተጠናከረ የሄደው ለ40 ዓመታት በላይ በሆዳሞች የሚደገፉ ጡት ነካሽ ዘረኛ መሪዎች ተሰፈራረቁባት ተቆርቋሪ መሪ ጠፍቶ ሌላኛው ዘረኛ ሲወር ጭራሽ የባሰ ዘረኛ ሲጋልባት በዚህ አጋጣሚ ተገንጣዮችና ዘረኞች አጋጣሚ የተጠቀሙ
ወያኔና ኦነግ እኛም በምኒልክ ተጨቆንን እንጂ እኛም እንገነጣለን ብለው በያሉበት ተጠራርተው ጦርነት በመክፈት የተናጋውን አንድነት ይበልጥ አናክተው በዘንድ ብዙ ጅምብርን በመፍጠር ለችግሩ ምክንያት የሆኑትን እነዚህ ሁለት ድርጅቶች ሲሆኑ ከነዚህ ከሃዲ ድርጅቶች የመንግስት ደረጃ ስልጣን ይዘው የተገንጣዮችን አጀንዳ አስፋፍተው ሲፈነጩ እስካሁን ድረስ ይህንን የመገንጠል አጀንዳውን በልጭ ጭልም እያደረጉ ሲፈነጩ እየሰማን ሲሆን መቼስ ሳይደግስ አይጣላም እንዳሉት ሁሉ ለነዚህ ክፉዎች ሆነ ለጸረ አንድነት ኃይሎች ጭምር መፍትሄ ይሆናል ተብለው በሁሉም ተስፋ የተጣለበት ከወደ ሰሜናዊት ኢትዮጵያ ወደ ደቡብ ኢትዮጵያ ድል በድል እያደረገ እየገሰገሰ ያለው አፋብን አማራ ፋኖ ብሔራዊ ንቅናቄን መደገፍ መርዳት ዛሬ የአገር ወዳድ ዜጎች ውዴታ ብቻ ሳይሆን አገራዊ ግዴታም ይሆናል። ስለዚህ ዛሬ አማራ ፋኖ ወደ ውድ ህይወቱን ለአገሩና በፋሺስታዊት ለሚጨፈጨፈው የገበረ የአገሩን ክብርና የሱን ጥያቄ በ4 ኪሎ ቤተ መንግስት ውስጥ ሆኖ ለሚያምሰው ለመመለስ የገሰገሰ መሆኑን ተረድተናል። ከላይ እንደተጠቀስኩት በማንኛውም መንገድ ትብብርና ድጋፍ ማድረግ ያስፈልጋል። በዚህ ላይ ጉድና ጅራት ከወደ ኋላ እንደሚባለው ሁሉ ከባዕዴን ቁንጮ ሆኖ ከአብይ ጋር ተመሳጥሮ አማራን ኮትኩታ ያሳደገችውን ኦርቶዶክስ ቤተክርስቲያንና ተከታዮቿን እየጠቆመ ያስፈጀው ስንቶቹስ ያስጠፋ ማን ነው ቢባል የቀድሞ ዲያቆን ያሁኑ ዲያብሎስ ዳንኤል ክብረት መሆኑን የሆዴድ ባለስልጣናት ሳይደብቁ መናገር ጀምረዋል። ያሳዝናል። ለዛች ቆፍሮ በቀበሯት በቃብሩ ሸስና ስልጣን ሲሉ ስንት ዜጎች ራሳቸውን አዋረዱ። በተለይ የአማራ ተወላጆች ሚሊሻ፣ አድማ በታኞች፣ መከላከያ አበል አዛዦች ሲባል የቢሮ ሰራተኛ የወረዳ የዞን እስከ ጠቅላይ ሚኒስትር ደረጃ የደረሱ እግዚኦ ማረነ ክርስቶስ ስንቶቹስ በታሪክ በከንቱ እንግዲህ ይህ ሁሉ ጉድና ስም ዝርዝራቸው የመጨረሻው ሰዓት ሲደርስ ለህዝብ ይፋ ይሆናል ሲሉ ይህንን መልእክት የላኩልን አቶ መስገ ግርማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።